እሺ ሄዳለሁ። ግን አንተ እና ይላለ እናቴ ቃል የገባችሁልኝ ነገር ሳታደርጉልኝ ቆይ ወዴት ነው የምሄደው? ጭራሽ ይህንኑ ነገር ካወኩ በኋላ ለአንቺ አሳልፌ ገንዘብ ልስጥሽ? ምን አይነት ደፋር ሰው ነሽ አንቺ? እንዴ እና በባዶ እጅ ልታባርረኝ? አንቺ ቆይ ትንሽ አታፍሪም? ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች እንዴ? አዎ ባርኪ፣ እናቴ ታመመች ስትለኝ የተወሰነ ገንዘብ ሰጧት። ቆይ አንቺ ትንሽ አታፍሪም? አንቺ ባርኮትን የመሰለ ፍቅረኛ እያለሽ እንደዚህ ታደርጊያለሽ? ኡፍ፣ እዚህ ቤት አሁን ደግሞ ጭቅጭቃችሁ አያልቅም። በቃ እባክህ ባርኪ፣ የሰው ወሬ አትስማ። እኔ እኮ አንተን በጣም ነው የምወድክ። ከዚህ ቤትም አታስወጣኝ። ቆይ ግን ለሊ ያ ሁሉ ነገር ስትነግርክ ለምን ነገረችኝ ብለህ ትንሽ እንኳን አትጠራጠርም? እሷ እኮ ዝም ብላ እናንተን ለማጣራት የፈጠረችው ነገር ነው። ይኸውልሽ ቤዛ፣ ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ቆይ የኔና ያንተ ፍቅር ውሸት ነበር? አዎ ውሸት ነው። ሰሚያለሽ፣ ወደ እኔ የመጣሽበት ጊዜ ያ ጊዜ ለእኔ ጥሩ አልነበር። የእኔ ስሜት እንኳን ሳትረጂ ነው አብረሽ እንደሆነ ያስገደድሽኝ። እሺ እና እኔን አትወደኝም ባርኪ? ታዲያ ጥዬ ሲሄድ መጎዳት ለዚህ ነው? ሁሉንም ነገር እንዳመጣጡ እሺ ብዬ ተቀበልኩሽ። ያሉበት ችግሮች ከባዶች ናቸው። ከጎንሽ ነው ይገባል ብዬ አስቤልሽ ነበር። እሺ ላረኩልሽ ውለታ ይሄ ከሆነ ምላሽ በጣም ነው የምታሳዝን። ሰሚያለሽ፣ አሁን ሌላ ነገር ሳይከተልሽ ከቤቴ ውልቅ ብለሽ ውጭልኝ። ሂጂ ውጭልኝ። ቆይ እኔ ማን አለኝ እዚህ? አሁን ወዴት እሄዳለሁ? አይመለከተኝም። ወደ ፈለግሽበት መሄድ ትችላለሽ። ምን እያደረግሽ ነው አንቺ ፍቅር? ቤዛን ልብሷን በመሰብሰብ እያገዝኳት ነው። አንቺ ግን በጣም ደስ ብሎሻል። ወንድምሽ እኮ ግን እዛ ተናዷል። ይቺ ቤዛ ናታ ቤት ውስጥ መታ እንዳልነበር አደረገችው። ምን ያልበጠበጠችው ሰው አለ? እሰይ፣ የት አባቷ። አንቺስ ቆይ ምን ልትሰሪ ባርኮት መኝታ ቤት መጣሽ? እኔማ ለቤዛ ስራ ላቀልላት ነበር የመጣሁት። አንቺ ቀድመሽኛል እንጂ። እቺ ውሸታም ባርኮትን አታለለችዋ። ከፍቅር ይባሰች ሰይጣን። ምን አልሽ አንቺ? ማነው ሰይጣን? መጠሪያሽንማ አትዘንጊው እንጂ ፍቅር። ይኸውልሽ ከኔ ጋር እንደዚህ የምትደራረሹን ነገር ካላቆምሽ ሊዱ እንጣላለን። ምን ልታመጭ? የማመጣውን ጠብቂ እሺ። በቀጣይ ላንቺም ሻንጣሽን አዘጋጅልሻለሁ። ውይ ምን አለ ባረግሽውና ከዚህ ቤት በተገላገልኩኝ። ደግሞ ይሄን ቤት ሆኖ ደግሞ ልታስፈራሪ ነው? ጊዜው የማይደርስ መስሎሽ ነው የምትለፈልፊው? ሊዱ አንቺንም እንደ ቤዛ አሽቀንጥሬ እጥልሻለሁ። እሺ እኔማ ደስ ይለኛል ብሄድ። እኔ ሲሄድ ግን ዴቪን ይዤው እንደምሄድ አዘንጊው እንጂ ፍቅር። ያለ ዴቭ ደግሞ ህይወትሽ ባዶ ናት። እያስፈራራሽ ነው? አይ ዴቭ ወንድሜ እንደሆነ እንዳትረሺው እያስታወስኩሽ ነው ፍቅር። በይ ዞር በይልኝ፣ ወይ ደግሞ ሻንጣውን ያዥልኝ።